ደስታ አይት ነምባችሁ ይኸውልህ እኔ ማለት ነው በቃ እሱን ወይኔ ተጨናኩኝ በእግዚአብሔር ማውራው ላይ እየጠፋኝ ነው ደስታ የምር አንተ ለማስተሰት የምትሄድበት ርቀት ማለት ነው ከምር በቃ እረዳሃለሁ ግን ደግሞ የሆነ ያላመንከኝ ምናምን እየመሰለኝ ነው አሁን በዚህ ልክ እንደዚህ ስታደርግ ነገሮችን ቀስ በቀስ ብናረጋቸው ተገቢ ነው እንደዛ ለማለት ፈልጌ አይደለም ደስታ ያስፈልጋል ነገር ሁሉ ምትውጥ ስለፈለኩ አውቃለሁ ይኸውልህ እግዚአብሔር ናፈረንጁ ሩታሽ የሚያደርግሽ እንደዚህ ማድረግ ነው ሁሉ ደስታሽ እንደዚህ ለማለት መጨረሻው ለዚህ ነው አይደለም ደስተኛ ሰሎን ቀርች ምናምን አይደለም ምን ሰባሪ በቃ ከዚህ በላይ ምን እኔ የኔ ልብ እየሰበርሻት ለማንኛውም ዛሬ ያው ከወንድምሽ ጋር ይጫወትሽ ጊዜ ልስጣችሁ ብዬ እኔ ፖራታችን እንደሰላ አብርሃም እና ያው መታለች ዛሬ ቅድም የነገርኳችሁ ነገር አለ ይሄ መኪና የምታምር መኪና አንቺን የምትመስል የምታሳሳ መኪና ደስታ ለአንቺ ምናምን ሪል ነገር ነው እና አሁን ሩታ ውስጥ ገብተሽ ያለውን ነገር ይዛው መሄድ ትችላለች ከፈለግሽ ይዘሽ ውጪ ትሸኛለሽ ወይስ እንዴ አንተስ እግራችን አለ ቆሟል ደስ ይላል መኪና ቆመ ይሸኛለሽ ወይስ እግራችን አይ ጋንስ ጋር ነው መሄድ ፈልገው ፈረንጅ ይዞት ይላል ባይሌ በጋሪ ነው ምን አይነት ጨዋታ ሊላንታንሽ ፈረንጅ ምን ነው በነገር ላይ እኔ ራሴ አሁን የሮክ የደረስኩት ለዚህ ነው እና እኔ እኮ ገና ከርቀት ሳይሽ እንዳታውቂው ብዬ አንዴ ታምራለች አይደል አንቺ ዲያስታውሪ እና ሩታ ዛሬ በሰርፕራይዝ ነው አንቺ ጋር የመጣ ነው ወይም ደግሞ አንዴ ልጁ እንዴ ዛሬ ልጁ በጣም ነው የሚያምረው የምርሽ ነው እግዚአብሔር ምን ነገሮች ጥቁር ነገር እንደሞት ጥቁር ነገር ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ማለት ነው። እንግዲህ ደስታ ለሩታ መኪና ስጦታ አበርክቶላታል። ሴት ልጅ ግን በቁሳቁስ ትገዛለች የምትባለው ውሸት ነው። ሩታ ግን በቁሳቁስ አትገዛም ማለት ነው። የሰው ልጅ ፍቅር እንጂ አንተ ወይ መኪና ስለገዛ ወይ ምን ስላልክ አይደለም። ዝም ብለህ የሆነ በቀደም ይሄን መኪና ደግሞ ማለት ነው ከትናንት ወዲያ እነ ፈረንጅ ይዘውት ነበረ እና ይሄ መኪና እንደው ትክክለኛ ቪዲዮን ታያችሁት ከነ ፈረንጁ ጋር ማለት ነው። ይሄ መኪና ነበርና ገና ለገና ሴት ልጅ ቁሳቁስ ትወዳለች፣ መኪና ትወዳለች፣ ቤት ትወዳለች ተብሎ እንደዚህ መደረግ የለበትም ብዬ ነው የማስበው ማለት ነው። ሴቶችዬ እራሳችሁን ጠብቁ። የነሱ ቋልቆሎ የነሱ ቤት ፍቅር ሊሆን አይችልም። እውነቴን ነው የምላችሁ እናንተ የሆነ ያላሳመናችሁን ነገር እየተቀበላችሁ ራሳችሁን መጉዳት የለባችሁም ብዬ ነው የማስበው። እንግዲህ ሩታም ይህንን ያደረገችው እኔ በቁሳቁስ እንትልምል አይደለሁም። ስለዚህ ቀስያን አብረን ስንሆን የምታደርገው እንጂ አሁን በዚህ እኔን እንትን ለማለት መኪና አልቀበልም አለችው። ደግ አደረገች። እሱ ያለችው አሁን አብርሃምን ለማናደድ ብላ ነው እንጂ የማንንም ቁሳቁስ አትፈልግም ማለት ነው። እውነቴን ነው ብላችሁ መኪና ገዝቶላታል፣ አብርሃም ቤት ገዝቶላታል። እንግዲህ ውሸትም ይሁን እውነት አይተናል። ስጦታ ከአብርሃም ውጭ ሩታ ምንም እንትን አትልም እና የቤቱን ቁልፍ ቢሆን የአብርሃምን ቤት ነው ቁልፍ የሰጣት እና አብርሃምና ሩታ ተጣልተዋል የምትሉ ልጆች የሉም፣ አልተጣሉም። ደህና እየሰሩ ነው። ያሁን ድራማ ነው። ፈረንጁ ምን ነው እንደዚህ አቃጠልህ ማለት ነው። ምን ነው አንተ እየበላኸው ኮሚሽን አለ። ትናንትና ስታስተዋውቅበት ነበር ይሄን መኪና እና መኪናውን ደግሞ ታያችሁት ማለት ነው። ማን ነበር ስሙ? ሶስት ነው ለሶስት ነው ለአራት ነው መኪናውን ይዘውት ነበረ። በቀጥታ ትናንት ወዳ
አሁን ዛሬ ደግሞ ስጦታ ነው ብለው ሲያመጣ አይገርማችሁ? ጉድ እኮ ነው። ሞችለው በአበባ በምናምን ስጦታ ነው። ኧረ ተው ድራማ ትስሩብን። ከዛ ቁልፉን አንተ ያዘው ከተቀበለችህ እኔ እንደው ሩታ ይሄን መኪና ተተቀበልሽ ሞተሻል። ምን ነው መኪና የላትም እንዴ? አላት እኮ እንደዛ ስትደሰት እንደዛ እንትን ስትል የምትቀበላቸው መስሏቸው አልቀበልም ብላ ደስታም እንግዲህ ራሴን አሞኛል ብሎ ጉዷል ማለት ነው። ይኸው እንደው ነገሩ አብርሃምን ለማብሸቅ ለማናደድ ነው እንጂ ሩታ በምን ታመቅ ባሁኑ ጊዜ ትዳርም ቤትም አትፈልግም። ከዛ ቀስ እያሉ ይደርስ የለም ምን አስቸኮላ አለችው። እውነት እኮ ነው። አሁን በቁሳቁስ እኮ ሴት ትገዛለች ሲባል እኔ ይሄንን አረኩኝ እኔ ከአብርሃም እበልጣለሁ ሊል እኮ ነው እንጂ ፍቅር እውነተኛ ፍቅር ቢሆን እንደዚህ እንትን አያደርግም ነበረ። እንደዚህ በአንድ መኪና ምን እንኳን እሱ ቀርቶ ማለት ነው ማንም ሰው ይሄን ያህል የሚያደርግ አይደለም። ስለዚህ ገና እንትን ላላለ ሰው ማለት ነው ብዙ ነገር ሊያደርግ ይችላል። ግን እንደው ለጎላ አባት ጎልር ማለት ነው። በቁሳቁስ የሚገዛሽ መሰለሽ ምናምን አካው በቁሳቁስ ልትገዛ ነው። አሁንም እኮ ትግርህ ምንድን ነው አንተ ታዲያ እንግዲህ በቂ ቁሳቁስ አይደል እንደ መኪና ምንድን ነው ቁሳቁስ ነው። በአንድ ፍቅር በቁሳቁስ አይገዛም። ፍቅር በንጹህ ልብና ንጹህ ፍቅር ሰተህ ነው እንጂ ገና እኔ አብርሃምን እበልጣለሁ ብለህ ይህን መኪና ምናምን ቤት ምናምን እኔ አይመስለኝም። ይህ ነገር ትክክል አይደለም። ሩታ ራሱ ብትገቢበት ራሱ እንደዚህ አይነት ቤት እኔ እንጃ እኔ ጥሩ ነው ብዬ አላስብም። አንቺ አማላጭሽ ለአንቺ የሚሆን ሰው እየተረጋጋና እንደዚህ በቃ አንቺ ደግሞ በስጦታ በቁሳቁስ የምትመኪ አይደለሽም። ስለዚህ ማለት ሁሉ ነገር አለሽ። እኛም እንደምናውቀው እውነትን ይሁን ውሸት መኪናም አለሽ ተብሏል። አለሽ በትክክለኛ መኪና አለሽ፣ ሁሉም ነገር አለሽ። ምንድን ነው ይሄ ሁሉ ትርምስምስ የሚያስፈልገው? የምትወዳት ከሆነ በእርጋታ ሁሉን ነገር ከሰጋችሁ በኋላ ሁሉንም ስጦታ መስጠት ትችላለህ። አሁን በመኪና ያስኳት በቤት ቁሳቁስ ያስኳት የአንቺ ቤት ነው ጉላ ነው። እውነቴን ነው የምላችሁ ደስ ከያዘው ጉላና ፉክክር ነው። ካብርሃል ፉክክር ነው የያዘው። የፉክክር ጀጃ ሳይዘጋ ያላር አለ። ስለዚህ ከፉክክር ራስህን ጠብቀህ ራስህን ምን እንደሚያስፈልጋት ምን እንደምትል እንትን ማለት እንጂ ቁሳቁስ ስለገዛህላት መኪና ስለገዛህላት ቤት ስለገዛህላት እሷን ልታገባት አትችልም ማለት። ቁሳቁስ ማንንም ፍቅር አይገዛም። ቁሳቁስ ደግሞ ፍቅር አይሆንም። ያ ቁሳቁስ እኮ ሲያልቅ ሲሰባበር እቺ መኪና ለዘላለም አትኖርም አይደል? በአንድ ያፍ ዶቄቷን ትበላለች። እንኳን ኢትዮጵያ ውስጥ ቀርቶ ማለት ነው። ኢትዮጵያ ውስጥ ደግሞ በአንድ ቀን ትራፊክ ተቆፍድዳ። ስለዚህ መኪና ምን ይሰራል? በአሁኑ ጊዜ መኪና እናት ነዳጁ በዛው ልክ ነው። ስጦታ ነዳጅ ስጦታ እንደውም እንትኑን ከፍተህ መሰጣት ይሻላል። የነዳጁን እንትን እና ምን ይሰራል በአሁኑ ጊዜ? ቤት ይሰራል። መኪና ግን ምንም አይሰራም በአሁኑ ጊዜ። ነዳጅ ብቻ ነው ትርፉ። ስለዚህ ይሄ ደግሞ እኔ እናግራታለሁ። ፈረንጁ ምን ያህል አንተ ምን ነው ተቀለበለብክ አንተ እንዴ? ምንድን ነው ልጅቷ ግዴታ አለባት እንዴ ስጦታ መቀበል? እንዴ መኪና ዕዳ እኮ ነው። ዕዳ እያስያዛችኋል። ካልፈለገች ይሄንን መኪና ተቀብላ ስትነዳ ይሆን አደጋ ሲደርስባት እንዴ ትቀልዳላችሁ እንዴ? ይሄ መኪና ለነገሩ የስጦታ አይደለም፣ ተከራይተውት ነው። ምንድን ነው ተከራይተውት ነው። በቀደም ዕለት አይተነዋል እኮ ይሄን መኪና ማለት ነው። እነሱ የኛ መኪና ነው እንትን ብለው የያዙት መኪና ማለት ነው። ይሄን መኪና ይታችሁታል ሁላችሁም ከነ ፈረንጁ ቪዲዮ ላይ። ስለዚህ ትክክለኛ የሩታ ስጦታ መኪና አይደለም። እሷም አውቃ ነው አልቀበልም ያለች። ይሄን መኪና መቼም ቪዲዮውን አይተዋለች፣ ሰራርገዋለች። ስለዚህ የመኪና የእነሱ መሆኑን ስለምታውቅ ተከራይተው ስለመሆኑ ስለምታውቅ አልቀበልም ማለት ነው። ስለዚህ ደስታ ደግሞ ትበሳጭ ያጋጥማል። ምንም አንተ
የአብርሃምን ልብ ልትገዛላት አትችልም። መኪና ብትገዛላት ምን ብትገዛላት እንደ አብርሃም ይህ የአብርሃምን ልብ ልትገዛላት አትችልም። ከቻልክ የአብርሃምን ልብ ግዛላት። እሷ የምትፈልገው አብርሃምና አብርሃምን ብቻ ነው። ሌላ ሰው ምንም አትፈልግም። አሁን ለማባሳጨት ለመናደድ እሱ ሌላ ጋር እሷም ሌላ ጋር የሆኑ እንጂ አብርሃምና ሩታ ወደፊት አብረው ነው የሚሆኑት። ያላችሁ እናንተ ለማየት ያብቃችሁ፣ ለማየት ያብቃችሁ። ዛሬ ደግሞ የሚሰራውን ቪዲዮ ማለት ነው። ዛሬ ደግሞ የሚሰራውን ቪዲዮ ለማየት ያብቃችሁ። የማታውን ማታ ቪዲዮ አሁን ሩታ አትቀበርም፣ በጭራሽ ያንን መኪና አትቀበርም። እኔ በዚህ ነው የተደመረው የምተማመንበት ማለት ምንም የማይጠቅማትን ነገር ማለት የለባትም። የሚወዳት ሆነ እንደዚህ አይነት መኪና ምናምን ምን አደራለቀ። መጀመሪያ ልብ ከልብ እንትን ማለት ነው መፈቃቀር ነው። አሁን ራሱ ቢሄድ ራሱ እንትን አላለችውም። በቃ ለምን ድራማ እየሰሩ ነው? እሱን ቻናሉን ለማሳደግ ለሌላ ነገር ምንም አለ። ስለዚህ ግማሾቻቸው እንትን የምትናደዱ ሆነ የምትሉ አትናደዱ። ውሸታቸው ነው እነሱ ውሸት የውሸት ድራማ እየሰሩ ነው። ውሸት ደግሞ ከየትም አያደርስም፣ ከየትም አያደርስም። ስለዚህ የውሸት ድራማ እኛ ስልችት ብሎናል። አሁን ውሸት ውሸት ሁልጊዜ ውሸት ውሸት የእናንተስ ባሰ ቢቀርባችሁስ? አሁን መኪና ቢቀርስ መኪና